ሶስት አይነት ህይወት አለ። ሶስት አይነት ህይወት ማለት ምን መሰላችሁ? ከአንደኛ እስከ 12 ተማራችሁ፣ ከዛ ዩኒቨርሲቲ ተማራችሁ፣ ስለ እግዚአብሔር ነገራችሁ። ልጁ ትምህርት ቤት ሄዶ ሰው ከዝንጀሮ ነው የመጣው ተብሎ ተምሮ ቤት ገባ። አባቱ ጋር ሄደና ቲቸር እኮ እንደዚህ ያሉ ሰው የመጣው ከየት ነው? ከዝንጀሮ ነው እንደለው። አዎ ከዝንጀሮ። ስሟ ክቡር ነው። የባለሟልነት ግርማ አላት፣ የመፈራት ግርማ አላት፣ የመወደድ ግርማ አላት። በቤታችን በመናፍቃንና በአጋንንት ዘንድ ትፈራለች። አንድ ጊዜ የፋሲካ ዶሮ ተናግሬ እንደው ሰው ሲረበሽ ነበር። አለማወቅ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል። እናንተ ደግሞ ምን ትላላችሁ? ቅዱስ እግዚአብሔር የመላእክት ጸሎት ነው በሰማይ። አንድ ሁለት ቅዱስ እግዚአብሔር ጌታ ሲገነዝ ዮሴፍና ኒቆዲሞስ የጸለዩት ጸሎት ነው። ተመልከቱ። ስለዚህ ሶስት የመላእክት ምስጋና ጌታ በሚገነዝበት ጊዜ እንደ ሩቅ መሲ ዝም ብላችሁ ነው እንደምትገንዙኝ አላቸው። የኔና የናንተ አምላክ ክብርና ምስጋና ይግባው። ከመስቀሉ በወረደ ሰዓት ዮሴፍና ኒቆዲሞስ ሊገንዙት ቀርበው በበፍታ በሚገንዙበት ጊዜ ዝም ብለው ሲገንዙት ምን ነው እንደ ሩቅ መሲ አላቸው። ታዲያ እንዴት አሉት? ወዲያው የሰማይ መላእክት ተከፈተ፣ አሳያቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማትሞት አንተ አምላካችን ነህ እያሉ ገነዙት። ክብርና ምስጋና ለእግዚአብሔር ይድረሰው። የማይሞት አምላክ ስምከ ሕያው ዘኢይመውት ትጉህ ዘኢይደቅስ ፈጣሪ ዘኢይደክም ይለዋል። የኔና የናንተ አምላክ የማይሞት ነው። ስሙ የተመሰገነ ይሁን። አመስግኑት። የማይሞት ነው። የኔና የናንተ አምላክ የማይደክም ነው። የኔና የናንተ አምላክ ምንም የሚሰወረው የሌለ ነው። ልንገራችሁ፣ የአማልክት አምላክ ነው። ሌሎች ጌታ ብለው እንደሚያቆሙት አይደለም። እኔና እናንተ በዚህ በኦርቶዶክስ ቤተክርስቲያን ከላይ ከመላእክት የመጣው ምስጋና ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የምንለው የቅዱሳን ቅዱስ ነው። የጌቶች ጌታ ነው። የመላእክት አምላክ ነው። እርሱ የፍጡራን ሁሉ ፈጣሪ ነው። የኃያላን ኃያል የልዑላን ልዑል የጌቶች ጌታ የድንግል ማርያም ልጅ እሱ ሰማይና ምድርን የዘረጋው ኃያል አምላክ ነው። ዘኢይመውት እንለዋለን። የማይሞት የማያንቀላፋ ስሙ መስጎን ይሆንልን። ስለዚህ የሰማይ ደጅ ስንል እች ደጅ 10 ሰማይ ላይ ነው ያለው። 10 ከተማ ከመላእክት አለ መጣ ያልኳችሁ መጀመሪያ እግዚአብሔር በነገድ ስንት አድርጎ ነው መላእክትን የፈጠረው? በነገድ መላእክት ፀሐይ ጉድ ፍርቶልክ ምንድነው ሲማሩ የከረሙ? ታዲያ ተቆጣጠሩ እንጂ ልማሩት ተቆጣጠሩ። በስንት ነገር ነው መላእክት የተፈጠሩት? በመቶ። ከዛስ አንዱ ምን አደረገ? ታበየ። በእሳት መጋረጃ መካከል ታመሰግን ዘንድ ኪሩብ ሆነህ ተሹመህ ነበር። በውበትህ ኮራህ፣ ታበይህ፣ ወደቅህ አለው። ወደቅህ እኔ ፈጣሪ ብሎ ዲያብሎስ። ከዛ በዕለተ ዓርብ ተፈጠረ አዳም፣ መቶ ሞላ። በስንት ከተማ መላእክትን? በ10። በ10 ከተማ በመላእክት ሀገር ቅዱስ ቅዱስ ተብሎ የሚመሰገን እግዚአብሔር የሰማይ ደጅ አለ። እዛ ያዕቆብ ያየው፣ ዮሐንስ በራእዩ ያየው፣ ኢሳይያስ ያየው፣ ሙሴ በሲና የተገለጠለት እዚህ አለ። ዛቲ እቲ ሆህት አለ ሰማይ ነው የትምህርታችን ርዕስ። እቺ እግዚአብሔር ደጅ ናት። በዚህ እኛም እንደ መላእክት እናመሰግናለን። ታዲያ የመታደል አይደለም እንዴ? ክብርና ምስጋና ለስሙ ይድረሰው። እግዚአብሔር በረድኤትና በቸርነት አይለየን። ይሄ ነው ኦርቶዶክስነት። ይሄ ነው የኢትዮጵያ ቤተክርስቲያን ትምህርት ማለት። ይሄ ነው ከሌላው ዓለም ሁሉ የሚለየን። ቅዱስ እግዚአብሔር ስንል ግን ቀጥሎ ምንድን ያልነው? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት አይደል ነው። ህይወት 3 አይነት ህይወት አለ። ሕያው ዘኢይመውትን ስናነሳ 3 አይነት ህይወት አለ። 3 አይነት ህይወት ማለት ምን መሰላችሁ? 3 አይነት ህይወት። ህይወት መላእካዊ፣ ህይወት ሰብአዊ፣ ህይወት እንስሳዊ። ድገሙልኝ። አንደኛ ህይወት መላእካዊ፣ 2 ህይወት ሰብአዊ፣ 3 ህይወት እንደገና ድገሙና ጮክ ብላችሁ ንገሩኝ። አንደኛ ህይወት ምን
ሁለተኛ ህይወት ምን? ሶስተኛ ህይወት ምን? እግዚአብሔር ለነዚህ ህይወት የሚሰጥ ማለት ነው። ቅዱስ እግዚአብሔር ማለት ልዩ ክቡር ማለት ነው። ልዩ ክቡር ማለት ነው። ህይወት የሚሰጥ ማለት ነው። የሱ ከዚህ የሚለይ ነው። እሱ ማህያዊ ነው። ማህያዊ የሚባለው እግዚአብሔር ብቻ ነው። ማህያዊ መላእክትም አይባሉ፣ ሰውም አይባልም፣ ማንም አይባልም። ማህያዊ የሚባለው እግዚአብሔር ብቻ ነው። ሕያው ግን መላእክት ሕያው ልናቸው እንችላለን። ሕያው ሰውን ሕያው ልንል እንችላለን። ክብሩን ለመቀደስ ስሙን ለመቀደስ ክብሩን ለመውረስ ስለምንል። እሺ ህይወት መላእካዊ አንዴ እነግራችኋለሁ እና ስትደግማላችሁ በቀጥታ የምትከታተሉ በጠቅላላ ተከታተሉ። እዚህ በርካታ የተባረኩ ሰዎች አሉ። እግዚአብሔር ቃል ለእናንተ እንዲደርስ የሚያደርጉ ሁላችሁንም እግዚአብሔር ይባርካችሁ። ይሄን ላስቀምጥላችሁና ትደግሙልኛላችሁ። ይሄ የኦርቶዶክስ ቤተክርስቲያን የትምህርት አሰጣጥ ራሱ የተለየ አሰጣጡ ራሱ የሰማይ ደጅ ናት ብለው ዝም ብለን አይደለም። ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። ድገሙልኝ። አበዛኸው አላችሁ አይደል? በልባችሁ አበዛኸው። የድሮ እንግዲህ ድሮ የምትማሩ ተማሪዎች ከነበራችሁ ይሄው ነው የትምህርት ያሰጣጥ አይለወጥም። እሺ በተራ በተራ ላስብላችሁ። ሶስት ስንት አይነት ህይወት ነው ያየነው? ሶስት። የመጀመሪያው ህይወት፣ ሁለተኛው ህይወት፣ ሶስተኛው ህይወት። እንግዲህ አልጻፋችሁም፣ ገብታችሁ ያው ዩቲዩብ ስላለ እንደገና ልትሰሙት ትችላላችሁ። ለሰውም ታስረዳላችሁ ብዬ አስባለሁ። እንዲሁ ዝም ብሎ ሰምቶ መሄዳት ነው ነገሩ። ሁላችሁም የነቃችሁ ናችሁ። ልድገምላችሁ። ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። የእናንተ ተራ ነው። መልካ ኢየሱስ ሰላም ለቀራንዮት ካደግሙም እንዴ እሱ እኮ ማለት እኮ እንደው ጠበብን ሁሉ እኮ አገሮች ውስጥ ነው የሚከተው። ለዘመናዊ ትምህርት ብትሉት ለምን ብትሉት ሰምተው ደግሞ ይበሳጫሉ ሰዎች። ሰላም ለቀራንዮት ከበክሌክን ፈትሩ ለሰጣ ወታ አይንተ ከዘርግ የሚል ሰውታል። እሱ ከዛ አንድ ነች እኮ ታገኟታለች። ለቀራንዮት ከምትል እሷን ከደገማችሁ አሁን መላእክት ነገር ወዲያው ደግማችሁ ትላላችሁ። አሁን ደግማችሁ ትላላችሁ። ገላችሁ ኢየሱስ ነው፣ ብርሃን እሱ ነው፣ እውቀት እሱ ነው። እውቀቱ ይገለጽላችሁ። አሜን። በንግባና ጸልይ ምን ካን ኢየሱስ። እሺ የመላእክቱን ጨረስኩ። አልደግማ የሰው ልመጣ ነው። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። እንደኔ እንደሚናገር ሰው አግኝቻለሁ። ሶስተኛ ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። በጣም ጎበዝ ተማሪዎች እዛም እየተከታተሉ ስላሉ እነሱም እንዲገባቸው ቀስ ብዬ ላስብናችሁ። ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። መሬት ላውርድላችሁ። ይህን ባጭሩ ህይወት መላእካዊ ማለት በተፈጥሮ ይሰጣል ማለት መላእክትን ማፈጠረ እግዚአብሔር። በሞት አይወሰድም ማለት መላእክት አይሞቱም፣ እንደተሰጠ ይቀራል ማለት ሁሌ ያው ናቸው። አለቀ። ህይወት ሰብአዊ በተፈጥሮ ይሰጣል ማለት ማፈጠረው ሰው እግዚአብሔር አይደል? ማፈጠረው የሚጠራጠራል እንዴ? ዘመኑ በሽታ የለከፈው የነ ዳርዊን the origin of species natural selection ቢግ ባንግ ቲዮሪ ዓለም እየረከሰ ነው። እዚህ የነቃ ይመስለዋል አንዳንድ ሰው እዚህ ሀገር ሆኖ ኢትዮጵያም ሆኖ እዚህ ልክ ከባህር ውስጥ ወጣ ውሃ ጠማ ይበላ ጨሌ የምትልስ ጨሌ ነው ምንድነው? ጨሌ ነው የምትልስ አዞ አዳይ መጥቶ የሚገላት እንደዛ ማለት ኢትዮጵያዊ ማለት ወደ ሌላ አስተሳሰብ ሲሄድ አንተቀልል ኮንፊውዝ የሚያደርግ ትምህርት እኮ ነው። ትምህርት እኮ እሺ ከአንደኛ እስከ 12 ተማራችሁ፣ ከዛ ዩኒቨርሲቲ ተማራችሁ፣ ስለ እግዚአብሔር ነገራችሁ ይነግራችሁ። እኔ እንደውም አንዴ የተናገርኩትን ሌሎች ሲደጋግሙ ሰምቻለሁ። ቆይቷል። ድሮ የምናገረው ነበር። ልጁ ትምህርት ቤት ሄዶ ሰው ከዝንጀሮ ነው የመጣው ተብሎ ተምሮ ቤት ገባ። አባቱ ጋር ሄደና
ትቸር እኮ እንደዚህ ያሉ ሰው የመጣው ከየት ነው? ከዝንጀሮ እንደለው? አዎ ከዝንጀሮ። ወይ ጉድ! ጓዳ ገባ። እማዬ ሰው የመጣው ከየት ነው? ከእግዚአብሔር። እንዴት? አዳምና ሔዋን ፈጠረ። ከዛ በኋላ እኛ ደግሞ ይኸው እየተዋለድን እዚህ ደረስን። አባዬ እኮ ከዝንጀሮ ነው ሰው የመጣው አለኝ። እሱ የራሱን ዘመዶች ነግሮሃል፣ እኔ የራሴን ዘመዶች ነገር ያህል እሱ የዓለም ትምህርት ኮንፊውዥን የዓለም ትምህርት ይሄ ነው። ጤና ነገር የለውም። ህይወት ሰብአዊ ማለት በተፈጥሮ ይሰጣል። ማፈጠረን በሞት ይወሰዳል ማለት ወረደተ መቃብር ወረደተ ሲኦል በሞተ ስጋ ሞተ ነፍስ አልተፈረደብንም በገዛ እጃችን የገነትን ዕፅ በልተን። አንዳንድ ሰው ቤት ውስጥ በዚህ ልንገራቸው የኢትዮጵያን ባህል እኔ በጣም ሰው እንዲያውቀው ፈልጋለሁ። አንዳንዴ አንድ ሰው የሆነ ነገር እንደው እንትን ሲያደርግ ሊሰርቅ ሲሞክር ወይም ደግሞ ሲዋሽ ምን የሚል ስድብ ነው የሚሰደበው? ሌላ ክፉ ስድብ እንዳታመጡ። እንደው እናቶች አባቶች እድሜያቸው የገፋ እንደው ሊዋሽ ሲሞክር ወይ ሊያጭበረብር ሲሞክር ምን እንደሚሉት? ቀጣፊ። ልክ አይደለም? እችን ስድብ አታውቁ? ከየት እንደመጣች ልንገራችሁ። ቀጣፊ ማለት አዳምና ሔዋን ማለት ነው። ቀጥፈው በልተው። ቀጣፊ ማለት ስርቆት እኮ። እያንዳንዱ ህይወት እኔ ስናገር አንድ ጊዜ የፋሲካ ዶሮ ተናግሬ እንደው ሰው ሲረበሽ ነበር። አለማወቅ ካላወቅ ካላውቅም ነው። ጉልቻ ስንት ጉልቻ ነው የሚደረገው? 4 5 ስንት ምጣድ? 3 ጉልቻ ስንት ምጣድ? የቤተ አብርሃም እኮ በ3 መስፈሪያ አድርገሽ አንድም ጎቻ አድርጊው አና ጋግሪ 3 ሰዎች ዛሬ ስላሴ እናስብ። አብ ወልድ መንፈስ ቅዱስ አብርሃም ቤት ሲገቡ አንዴ 3 አንዴ አንድ ሆኖ ሲታዩት ሳራን ገባና ጓዳ ሳራ አንዴ 3 ነው የሚሆንበት። ሳራ ቶሎ በይ በ3 መስፈሪያ አድርጊና በአንድ ለውሽና አንድን ጎቻ አድርጊ። በ4 መስፈሪያ አላለም፣ በ2 መስፈሪያ አላለም፣ በ3 በአንድን ጎቻ አድርጊ። አንድ ምጣድ ላይ 3 ህይወት ነው። ይሄ ማለት እግዚአብሔርን ክብር ማሳነስ መስሎ የሚሰማቸው ሰዎች አሉ ነው። ህይወቴ ሁሉ እግዚአብሔር ነው። ህይወቴ ሁሉ እግዚአብሔር ነው። ኑሮዬ ሁሉ እግዚአብሔር ነው። ዛቲ ኢትሆታ ለሰማይ እቺ እግዚአብሔር ደጅ ናት። በዚህም የሚኖሩ የእግዚአብሔር ዜጎች ናቸው። ክብርና ምስጋና ለእግዚአብሔር ይድረሰው። ኑ እናንተ የአባቴ ብሩካን ኑ መንግስቴን ውረሱ የምትባሉት በዚች መቅደስ ስትኖሩ ነው። ህይወት ሰብአዊ ማፈጠረ በሞት ምን ይሆናል? እንደተወሰደ ይቀራል። በምን ይመለሳል? በትንሣኤ ዘጉባኤ ከመቃብር ሁላችንም እንቀሰቀሳለን። ተመልከቱ። ዛቲ ኢትሆታ ለሰማይ። ደግሞ የሚገርመው ዳንኤል 12 ላይ ሚካኤል ይመጣና እጃቸውን ይዛል የሚለውን ቃል ታውቃላችሁ? ከሞት ስንነሳ በትንሣኤ ዘጉባኤ ማመቶ እጃችሁን ይዛችኋል ይላችሁ። ቅዱስ ሚካኤል ተው ምሕረት ለሚካኤል እኮ ዝም ብሎ አይደለም። መልአኩ ሚካኤል መጥቶ እጃቸውን ይዛል አለ እኮ ዳንኤል ሲናገር በትንቢቱ 12 ቁጥር 1 ላይ በትንሣኤ ዘጉባኤ ይመለሳል። ወንዶች 30 ዓመት አዳምን መስለው፣ ሴቶች 15 ዓመት ሔዋንን መስለው ይነሳሉ። ወኩሉ ሰበበ ስርዓቱ ወንዱ ወንድ ሆኖ ሴቷን ሴት ሆና እንጂ ድብልቅ የለም። የዓለም እንደረከሰበት ቁሸት የለም። ወኩሉ ሰበበ ስርዓቱ አንድም ጻድቁ ነው፣ ኃጥኡም ኃጥኡ ነው ይነሳው። በቀኝ ሊቆም ወይ በግራ ሊቆም። የዛን ጊዜ በእናት በድንግል ማርያም ባጠመቀ በቅዱስ ዮሐንስ በበላነው ስጋ በጠጣነው ደም ተማጽነናል። በቀኝህ አቆመን የምንለው ለዚህ ነው። በቀኙ አቆመን መድኃኔዓለም። አትጠራጠሩ እንደምትቆሙ። ከዚህች እምነት ካልወጣችሁ፣ በዚህች እምነት ካላችሁ በንስሐ ሕይወት አትጠራጠሩ። እኔ ሁሌ የምነግራችሁ ነገር አለ። የመጨረሻው የቅዳሴ ቃል ምንድን ነው የሚለው? ካህኑ ይመጣሉ፣ መላከ ፀሐይ ይመጣሉ። ከዛ ምን ይላሉ? አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ለዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው፣ በአንድ ልጅ በጌታችን በኢየሱስ ክርስቶስ ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት ይሉና ከዛ ካህኑ እግዚአብሔር ያህሉ ስለ ኩልክሙ ይላችኋል። እግዚአብሔር ከማጋ ይሁን ከሁላችሁ ጋር አሜን ይሁንልን። በውሳም ሆናችሁ ላላችሁ በየቤታችሁ ለእናንተም ይሁንልን አሜን። ከዛ ዲያቆኑ ምን ይላል? የመጨረሻ ቃል እቱ በሰላም ወደ ቤታችሁ ግቡ። በሰላም ወደ ቤታችሁ ግቡ። ከዚህ በፊትም አስተምራለሁ። በሰላም ወደ ቤታችሁ ግቡ። ልክ ነው። ትሄዳላችሁ፣ ቤታችሁ ትገባላችሁ። ሚስጥሩ ግን ምንድነው? በሰላም ወደ ቤታችሁ ግቡ። በቃ እግዚአብሔር ይፍታ ተባላችሁ፣ ኃጢአታችሁ ተደመሰሰ። ቀጥ ብላችሁ ወዴት ግቡ ማለት ነው? ወደ ቤታችሁ። ይሄማ ይፈርሳል፣ ይሄማ የለም፣ ይጠፋል ከምድር ጋር። ይሄ ቤት የሚባለው የለም።
ዘላለማዊ ቤት አለ በኢየሱስ ደም የተሰራ የዘላለም ቤት አለ። ልባችሁ አይታወክ፣ በእኔ እመኑ፣ በአባቴ እመኑ፣ በመንፈስ ቅዱስ እመኑ። ዮሐንስ ወንጌል ላይ የተጻፈው 14 ቁጥር 1 በአባቴ ቤት ብዙ መኖሪያ አለ፣ ለእናንተ የተዘጋጀ በ3 ክፍል ባለ 30 ባለ 60 ባለ 100 ለወጣኒ ለማዕከላዊ ለፍጹማን የተዘጋጀ በ3 መንገድ ለምትወረስ መንግስቴን ወረሱ ይላል። የዛ ዜጎች ናቸው። ወደ ቤታችሁ ግቡ ማለት መንግስተ ሰማያት ግቡ። ደስ አያሰኝም? ክብርና ምስጋና ለስሙ ይድረሰው። ዛቲ ትሆታ ለሰማይ መሰላሉ አልተሰበረም እኮ አልኩት። እዚህ አለ የቆመ ነው እስከ ሰማይ። ጸሎቱ ሁሉ ወደ ሰማይ። ምንድን ያለው ራእይ ላይ እኮ አለ 8ም ላይ ዕጣኑን ሲያጥን መልአኩ ከዕጣኑ ጭስ ጋራ የምእመናን ጸሎት አብሮ ወደ ሰማይ ወጣ አይልም እንዴ? አብሮ ወደ ሰማይ ወጣ። አንድ ቦታ ታስታውሳላችሁ? ቀዳሾቹ ልኡካን ይወጡና ካህናቱ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል። እናንተ ደግሞ ምን ትላላችሁ? የአብ ወልድ መንፈስ ቅዱስ በረከት ይደርባችሁ። ከዛ ከጨረሱ በኋላ ዲያቆኑ አንዱ መብራት፣ አንዱ ጧፍ ይዞ፣ አንዱ ጥላ ይዞ፣ መስቀል ይዞ፣ የቀደሰው ዋና ቄስ ደግሞ ሁሉን ይባርክና ምን ያደርጋል? ይዞራል። ሲዞር ዝም ብሎ የሚዞር እንዳይመስል በውስጥ የሚጸልየው ጸሎት አለ። ጌታዬ ሆይ በኢያሱ ገብርከ ወልደ ነዌ በባሪያ በነዌ እጅ በኢያሱ እጅ በነዌ ልጅ የኢያሪኮን ግንብ ያፈረስህ የኔንም የሕዝብህንም እኔ አሁን እያጠብኩ ባለሁት ኃጢአታቸው ሁሉ የኔንም ኃጢአት ደምስስልኝ ሲል የዛን ጊዜ በድፍረት በስተት በእውቀት ያለ እውቀት የተሰራ ኃጢአት ሁሉ ቀልጦ እንደ ኢያሪኮ ግንብ ይፈርሳል። መታደል ይህ አይደለም? ክብርና ምስጋና ለስሙ ይድረሰው። ዛቲ ትሆታ ለሰማይ። ይሄ መሰላሉ የተቋረጠ እንዳይመስላችሁ። አንደኛ ሙሴ በመካከላቸው አድር ዘንድ መቅደስ ስሩልኝ ሲለው እንደማሳይ እንደ ሰማዩ ነው፣ በሰማዩ ነው። ኢሳይያስ ይሄንን ተመለከተ። ኢሳይያስ 6 ላይ ያኛው ዘጸአት 25 ቁጥር 8 እና 9 ነው። ኢሳይያስ 6 ላይ ኢሳይያስ ተመለከተ። ራእይ ዮሐንስ ምዕራፍ 4 ላይ ቅዱስ ዮሐንስ ተመለከተ። በመቅደስ ውስጥ የምናደርገው ስርዓት ሁሉ የምታዩት ነገር ሁሉ እግዚአብሔር ስሙ የተመሰገነ ይሁን። በዚች ቤት ያለው ነገር ሁሉ ያዕቆብ ያየው ያ ነው፣ እስከ ሰማይ ደርሶ ከምድር እስከ ሰማይ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ሁሉ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። የሰው ስርዓት በዚህ የለም። የእግዚአብሔር ስርዓት ዝም ብላችሁ ካቀማመጣችሁት የኖህ መርከብ ናችሁ። የኖህ መርከብ ምሳሌዋ ቤተክርስቲያን። ጫማ ልቃችሁ ትገባላችሁ፣ ሌላ ቦታ አይወለቅም። ምክንያቱም ዛቲቲ ወታ ለሰማይ እቺ እግዚአብሔር ደጅ ናት። ሙሴ የእግርን ጫማ አውጣ አወጣ። በሙሴ ብቻ አልቆመም። ኢያሱ አለው መልአኩ ሚካኤል ሲመጣ የእግርን ጫማ አውጣ፣ የተቀደሰ ምድር ነው አደረገ። ኢያሱም እንዲሁ ሰራ። እኛስ እንዲሁ አናደርግም? ቅዱስ እስጢፋኖስ የሰበከን ይሄ አይደለም? ስለዚህ የምናደርገው ስርዓት ሁሉ የእግዚአብሔር ነው። በኦርቶዶክስ ቤተክርስቲያን መጽናት ማለት በእግዚአብሔር መጽናት ማለት ነው። በተለይ በዚህ ክፉ ዘመን በ8ኛው ሺህ ዘመን ውስጥ ወገኖቼ እግዚአብሔርን አምኖና እግዚአብሔርን ተከትሎ መኖር እጅግ ወሳኝ ጠቃሚ ነገር ነው። ያዕቆብ ነቃ፣ እንዲህም አለ ይቺ የእግዚአብሔር ደጅ ናት፣ ዘይታነጽ ቤተ እግዚአብሔር። በዚህ የእግዚአብሔር ቤት ይታነጻል አለ። እውነትም አልቀረ፣ ቤተ መስካይ ተሰርቶበታል። ይህቺ ቦታ ክርስቶስ በደሙ የዋጃት የምንለው ዝም ብለን አይደለም። ቅዱስ 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 እግዚአብሔር ብለን እንድናመሰግነው ይርዳል። የህይወት ነገር ያልኩት ይህን ትምህርት ስትሰሙ እንደ ሙሴ፣ እንደ ኢሳይያስ፣ እንደ ዮሐንስ፣ እንደ ሌሎችም ቅዱስ እንደ ያዕቆብ ህይወታችን ከእግዚአብሔር ጋር መገናኘት አለበት። መሰላሉ የተዘጋጀልን ወደ ሰማይ እንድንወጣ ነው፣ ወደ ጥልቁ እንድንወርድ አይደለም። ወደ ጥልቁ እንድንወርድ አይደለም። እንደውም በቅዱሳን መነኮሳት ታሪክ ውስጥ ቅዱሳን ወደ ሰማይ በሚኖረው ጉዟቸው አየር ላይ ሆኖ የሚበጥሳል መሰላል ዲያብሎስ ተቀራችሁ አየር ላይ ሆኖ ይበጥሳል መሰላሏ ሰው እንዳይወጣባት። ይሄ ፈተና ማለት ነው እንጂ ይችላል ማለት አይደለም። ስለዚህ በህይወታችን ሁሉ እግዚአብሔርን አምልከን ወደ እሱ ፈቃድ ይሁንልን። ሶስተኛውን ሳልጨርስ መጨረስ የለብኝም። ህይወት እንስሳዊ
አይደል? ሕይወት እንስሳዊ በተፈጥሮ ምን ነበር ያልነው? ተረሳችሁ? አሁን በተፈጥሮ በሞት ይወሰዳል። እንደተወሰደ እንስሳት ትንሣኤ ሙታን የላቸውም ማለት ነው። ነፍሳቸው ደማቸው ነው። ደማዊት ነፍስ ነች ያለቻቸው፣ ነባቢት ነፍስ የለቻቸው። የምትነሳው ነባቢት ነፍስ ነች፣ ሕያው የሆነችው ነባቢት ነፍስ ነች። ስለዚህ እንስሳት እንደሞቱ ይቀራሉ። እንስሳት አጎንብሰው የሚሄዱት ሰው ቀጥ ብሎ የሚሄደው ለምንድን ነው? ሳይንስ ምን ይላል? ኢቮሉሽን ምን ይላል? ቢግ ባንግ ቴዎሪ ምን ይላል? ለምሳሌ ሰው ከቺምፓንዚ ወይም ከኤፕ ነው ተለውጦ መጣ የሚባለው አይደል? ተቀይሮ ምክንያቱም በኢቮሉሽን ምክንያቱም ሲንጠራሩ ጦጣዎች እና የዛሬ ጦጣ ይንጠራራ፣ የዛሬ ዝንጀሮ ይንጠራራ። እኛስ የመጨረሻው ስቴጅ ላይ ያለ ነው፣ የኢቮሉሽን ላስት ስቴጅ ላይ ያለ ነው ማለት ነው። ተመልከቱ፣ ብዙ ነገሮች ስተዋቸው ዓለም ከንቱ ናት። የዓለም ትምህርት ሁሉ ከንቱ ነው ወገኖቼ። እንስሳት አጎንብሰው ይሄዳሉ። አንድ ተገዢ ናቸው። ሰው ቀጥሎ ይሄዳል፣ ገዢ ነው። ግዛ ንዳ ብሎ ነው የፈጠረው። ባርኮ ፈጠራቸው ይላል። እየሰማችሁኝ? አዳምና ሔዋንን ምን አድርጎ ፈጠራቸው? ለዚህ እኮ ነው የተባረካችሁ የምትባሉት። እግዚአብሔር ይባርካችሁ። አሁን ባርኮ የፈጠረን ስሙ የተመሰገነ ይሁን። ክብር ምስጋናም ለስሙ ይድረሰው። ባርኮ ፈጠራቸው። ተመልከቱ፣ የተባረካችሁ ናችሁ። ለዚህ ነው ምእመናን የተባረካችሁ ተብላችሁ ስትጠሩ አስቡት ተፈጥሯችሁ። እንስሳት አጎንብሰው የሚሄዱት ተገዢ ናቸው። ሁለት አጎንብሰው የሚቀሩት ሞተው በዛው ስለሚቀሩ ነው። አጎንብሰው የሚሄዱት አይነሱም፣ ትንሣኤ ሙታን የላቸው። ሰው ግን ትንሣኤ ሙታን አለ። ስለዚህ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ብለን ስናመሰግን እግዚአብሔርን ይሄንን ሶስቱን ሕይወት ነው። ዋናው ዛሬ የፈለኩት ትምህርት በደብረ ገነት ገርጂ ቅዱስ ጊዮርጊስ በዚህ የተማማር ነው። መሰላሉ ዛሬም አለ። ይህቺ የእግዚአብሔር ደጅ ናት። በዚህ የሚጸልዩ ሁሉ ጸሎታቸው ወደ ሰማይ ይደርሳል። የመሰላሉ ትርጉም አንድም መብርሃን ናት። የወርቅ መሰላል ያላት እሷን ነው። ልበ አምላክ ዳዊት በመዝሙር 44 ቁጥር 9 ላይ ወትቀውም ንግሥት በየማንከ ይልሻል፣ ንግሥቲቱ በቀኝህ ትቆማለች ይላል። የወርቅ ልብስ ተጎናጽፋ ተሸፋፍና በአልባሰ ወርቅ ጽሑፍ ወውርት ይላታል። ወርቅ አንዳንዴ ሰው እንደው እሱ እኮ ወርቅ ነው ወይ እሷ እኮ ፀሐይ ወርቅ ነው የሚል ቃል ትጠቀማላችሁ። ወርቅ እኮ ነው፣ ወርቅ ናት። እመቤታችን ወርቅ ናት። በነፍስም በስጋም በሐልዮ በገቢር ኃጢአት ያልሰራች ንጽሕት ናት እመቤታችን። ስሟ ክቡር ነው። የባለሟልነት ግርማ አላት፣ የመፈራት ግርማ አላት፣ የመወደድ ግርማ አላት እመቤታችን። ድገሙልኝ። የባለሟልነት ግርማ፣ የመወደድ ግርማ፣ የመፈራት ግርማ። ስንት ግርማ? አንድ የባለሟልነት በሥላሴ ዘንድ በአብ ወልድ መንፈስ ቅዱስ ዘንድ። ሁለት የምን ግርማ? የመወደድ በመላእክትና በእኛ በኦርቶዶክሳውያን በክርስቲያኖች በሚመራን ዘንድ። ሶስት የመፈራት ግርማ በመናፍቃንና በአጋንንት ዘንድ ትፈራለች። ይህች የሰማይ ደጅ ናት። የወርቅ መሰላል እመቤታችን ናት። መርህ ለመንግስተ ሰማያት ምንላት? መርታ መንግስተ ሰማያት የምታስገባ ከልጇ ከወዳጇ የምታማልድ ማለት ነው። እንደ በላይ ሰብ የበላይ ሰብ ማለት እኮ ሰው በላ ማለት ነው። ስሙ ማን ነው? ስሙን ታውቁታላችሁ? ስምዖን አገሩ የት ነበር? አንገቤል እነ ቅዱስ ኢየሉጣ የነበሩበት ሀገር ነው የነበረው ስምዖን። ስምዖን ማለት እኮ ልንገራችሁ፣ ሥላሴ ለአብርሃም የተገለጸለትን ምስጢር የሚያውቅ በየዕለቱ እንግዳ ካልመጣ እህል የማይቀምስ ነው። እንደ አብርሃም ልኑር ብሎ ሥላሴን እያመለከ እንዲህ እያደረገ እኮ ሰይጣን ቀጦበት አንድ ቀን አሳስቶት እኮ ነው ከዛ በኋላ ሰው መብላት የጀመረው። ድንግል ማርያም ወደ ቀደመ ንጽሕናውን የመለሰችው፣ ወደ ቀደመ ክብሩን የመለሰችው፣ ከልጇ ከወዳጇ ያስታረቃቸው እንጂ ዝም ብሎ ምድረ በዳው ሲበላ የነበረ ሰው እኮ አይደለም። የቀደመ ታሪክ አለው። በትንሽ ስራችሁ ደጉን ነገር ያርግላችሁ። እግዚአብሔር አብስቶ ይባርካችሁ። የሰማነውን በልቡናችን ያሳድር። እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑርልን። ሀገራችንን የሰላም ያድርግልን። በመላው ዓለም የተበተኑ ሕዝባችንን በረድኤት ይጠብቅልን። እግዚአብሔር አምላክ የተዘራውን ለፍሬ ያብቃልን። የሰማዩን አየር ይባርክልን። ኦርቶዶክስ ተዋሕዶ ቅድስት ክርስትና እምነታችን በእግዚአብሔር የተመሰረተች ከሰማይ የታየች ዛሬም የምታጸድቀን
የዘላለም ቤታችን ነችና እግዚአብሔር በዚህ ቤት ለዘላለም አጽንቶ ይጠብቀን። ክብርም ምስጋናም ለሥላሴ ይሁን። አሜን።